የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የመጨረሻው ሰዓት ላይ እንገኛለን፣ የማይቀረው ጦርነት ሊጀመር ነው ሲሉ ሲናገሩ፣ ከኢራን ደግሞ ፈጽሞ ያልተጠበቀ ዱብዳ ሰምተዋል። ኢራን በዛሬው ዕለት አመሻሹን ይፋ እንዳደረገችው ከሆነ ዳግም ጥቃት የሚከፈትብኝ ከሆነ አሜሪካና እስራኤል እንደሚፈሩት የኒውክሌር የጦር መሳሪያ መታጠቅ የሚያስችል ዩራኒየም ማብላላቴን እስከ መጨረሻው ቀጥላለሁ፣ በአጭር ጊዜም የኒውክሌር ባለቤት ሊሆን ይችላለሁ ማለቷ ቀጠናውን ሙሉ በሙሉ ሀገሪቷን አስደንግጧል። በሌላ በኩል ኢራን ከዚህ ቀደም የነበረውን ካርታዋን በመቀየር የሆርሙዝ ወሽመጥን ወደ እሷ ያስገባ አዲስ አይነት የኢራንን ካርታ በይፋ አስተዋውቃለች። ከዚህ በኋላ በድርድርም ሊሆን አይችልም፣ የሆርሙዝ ወሽመጥ በሙሉ ቀጠናችን ነው ስትል ከዚህ ቀደም የነበራትን የ30 ማይልስ ባህር ላይ ቁጥጥር ወደ 500 ኪሎ ሜትር ገደማ አካባቢ መስፋቱንና ግዛቷን በትልቁ መተለቁ በዛሬው ዕለት ይፋ አድርጋለች። እንዲሁም የተባበሩት አረብ ኤምሬትን በተመለከተ ዋል ስትሪት ጆርናል ላይ ይኸውም አሜሪካና እስራኤል በጥምረት ሆነው በኢራን ላይ ጥቃት ባደረሱበት ሰዓት የተባበሩት አረብ ኤምሬት ስሟ ሳይጠቀስ በሚስጥራዊ ኦፕሬሽን ላይ የተሳተፈችና ኢራንን እያጠቃች እንደነበር በዛሬው ዕለት ዋል ስትሪት ጆርናል ዘግቧል። ቻናላችንን ሰብስክራይብ በማድረግ እንዲሁም ቪዲዮአችን ሌሎች ሰዎች ጋር እንዲደርሱ ላይክ በማድረግ እንዳይዘናጉ። መልካም ቆይታ። ወደ ዝርዝር መረጃው ሳቀና በቅድሚያም አሜሪካና እስራኤል በጋራ በኢራን ላይ የከፈቱት ጦርነት በተኩስ አቁም ቆሟል ቢባልም አደገኛ ዜናዎች ግን እየተሰሙበት ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የመጨረሻው ሰዓት ላይ ነኝ፣ ጥቃት ለመሰንዘር ተቃርቤያለሁ በማለት የተለመደ የዛቻ መግለጫ ቢሰጡም ዛሬ ከሰዓቱን ደግሞ ኢራን በኒውክሌር ኃይል በተመለከተ አስደንጋጭ ነገር ለአሜሪካ ይፋ አድርጋለች። አሜሪካና እስራኤል በጋራ በኢራን ላይ የከፈቱት ወታደራዊ ጥቃትን ተከትሎ የተቀሰቀሰው ቀጠናዊ ጦርነት ወደ አደገኛ የኒውክሌር ፉክክር የገባ ሲሆን ዛሬ ከሰዓት የተሰማው ከኢራን የወጣው ዜና እንደሚነግረን ከሆነ ዩናይትድ ስቴትስና እስራኤል በኢራን ሉዓላዊ ግዛት ላይ ዳግም ጥቃት የሚሰነዝሩ ከሆነ ኢራን ልትወስድ ከምትችላቸው ከባድ አጸፋ እርምጃዎች መካከል አንዱን በዛሬው ዕለት የገለጸች ሲሆን ይኸውም አዲስ ጥቃት የሚከፈትብኝ ከሆነ የዩራኒየም ማበልጸግ መጠን ወደ 90% በማሳደግ የኒውክሌር የጦር መሳሪያ ለመታጠቅ ልገደድ እችላለሁ ስትል በዛሬው ዕለት አስታውቃለች። ይህ 90% ዩራኒየም የማበልጸግ ደረጃ በቀጥታ ለኒውክሌር የጦር መሳሪያ ማምረት የሚያበቃ እጅግ አደገኛ ደረጃ ላይ ነው። የኢራን ፓርላማ የውጭ ፖሊሲና የብሔራዊ ደህንነት ኮሚቴ ቃል አቀባይ የሆኑት ኢብራሂም ረዛኢም በዛሬው ዕለት ከሰዓት በኋላም በሰጡት መግለጫ ይህን እጅግ በጣም ወሳኝ የሆነ የዩራኒየም ማበልጸግ ጉዳይ በፓርላማ ውስጥ በጥልቀት እየገመገምነው ነው፣ እየመከርንበት ነው በማለት የሀገሪቱን ቆራጥ አቋም በዛሬው ዕለት አንጸባርቀዋል። ይህ የቃል አቀባዩ ንግግር የተሰማው ኢራን በእስራኤል በባህረ ሰላጤ በሚገኙ የአሜሪካ አጋሮችም ላይ የአጸፋ እርምጃ መውሰዷንና የሆርሙዝ የባህር ወሽመጥን መዝጋቷን ተከትሎ በቀጠናው ያለው ውጥረት ጣሪያ በነካበትና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ማለዳው ምንም አይነት ሰዓት የለኝም፣ ተኩስ ሊጀመር ተቃርቧል ካሉ በኋላ ነው። ምንም እንኳን በፓኪስታን አደራዳሪነት ኤፕሪል 8 ቀን ጊዜያዊ የተኩስ አቁም ስምምነት ተግባራዊ ቢሆንም በኢስላማባድ ፓኪስታን የተካሄደው የሰላም ውይይት ዘላቂ አስተማማኝ ስምምነት ላይ መድረስ አልተቻለም። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ በሰጡት መግለጫ ምንም አይነት ሰዓት የለኝም፣ ሁሉም ነገሮች ወደ ተኩስ እየተቃረቡ ነው፣ የመጨረሻው የህይወት ማቆያ ማሽን ላይ እንገኛለን ብለዋል። ትራምፕ ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት በዚህ መግለጫ በዋሽንግተንና በኢራን መካከል ያለው ድርድር አሁንም ፍሬ አልባ በሆነ መዘጋጋት ውስጥ ቢሆንም ኢራን የዩራኒየም ማበልጸግ ስራዋን ሙሉ በሙሉ እንደምታቆምና የኒውክሌር የጦር መሳሪያ መገንባትን ፍላጎቷን ሙሉ ለሙሉ እንደምትተው የጸና እምነት እንዳላቸው ገልጸዋል። ኢራን በፍጹም አሁን ያለችውን ነገር መቀጠል የለባትም፣ ኢራን የኒውክሌር የጦር መሳሪያ ባለቤት አትሆንም ያሉት ትራምፕ ደግሜ ይህንን ላረጋግጥ እችላለሁ፣ የትኛውም ውድመት ሊከሰት ይችላል፣ በየትኛውም ዋጋ ተከፍሎ ግን ኢራን የኒውክሌር የጦር መሳሪያ እንዳትታጠቅ አደርጋታለሁ ብለዋል። ትራምፕ WEBC በተሰኘው የሬዲዮ ጣቢያ ላይ ኢራን የዩራኒየም እንዳታበለጽግና ፈንጂ እንዳትሰራ ማድረግ ይቻላል ወይ ተብለው የተጠየቁ ሲሆን ትራምፕ ሲመልሱ 100% እንዲያቆሙ አድርጋቸዋለሁ፣ ይህንን በራስ መተማመን ነው መነግራችሁ፣ ኢራን በፍጹም እኔ በስልጣን ላይ ያለው የኒውክሌር የጦር መሳሪያ እንድታበለጽግ አልፈቅድላትም ብለዋል። ትራምፕ በንግግራቸው ከኢራን ባለስልጣናት ጋር በድርድሩ ሂደት በቀጥታ ግንኙነት እያደረጉ መሆናቸውን ለመጀመሪያ ጊዜ በመግለጽ
በመግለጽ እኔ ራሴ ነኝ ከእነሱ ጋር እየተደራደርኩ ያለሁት፣ በመሃል ማንም የለም፣ እነሱም ዝቃጩን እንሰጣቸዋለን ብለውናል። እኔ የኒውክሌር ዝቃጭ ብየዋለሁ፣ ምክንያቱም ትክክለኛው አገላለጽ እሱ ነውና ያንን በእርግጠኝነት እናገኘዋለን። በኢራን ውስጥ እስካሁን ያብላሉትንም ጠራርገን እናወጣዋለን፣ ተጨማሪ እንዲያብላሉ አንፈቅድላቸውም ብለዋል። አክለውም ዩናይትድ ስቴትስ ወደ ስምምነት ለመግባት መቸኮል እንደሚያስፈልጋት በመግለጽ ምንም የሚያስቸኩለን ምክንያትም ግዴታም የለም፣ አስገዳጅ የሆነ የባህር ላይ ማዕቀብና ከበባ በእጃችን ነው ያለው፣ ኢራንን ከበን ማዳከም የመጀመሪያ ስትራቴጂያችን ነው ብለዋል። ትራምፕ በዚህ መግለጫቸው ላይ ሲናገሩ በኢራን ላይ ጥቃት ለመክፈት እየታሰበ እንደሆነ አረጋግጠው ሰፊ የሆነ አውዳሚ ጥቃት እንሰነዝርባቸዋለን፣ አሁንም ቢሆን መቼ ጥቃቱ እንደምንከፍትባቸው አልናገርም ብለዋል። ነገር ግን አንድ የማረጋግጥላችሁ ነገር የመጨረሻው ሰዓት ላይ መሆናችንን ነው። አሁን የተኩስ አቁም ሊጣስ ጫፍ ላይ ነው። በመጨረሻዎቹ ሰዓታት የሚወስደው እርምጃ ደግሞ አውዳሚ መሆናቸውን ልነግራችሁ እወዳለሁ ብለዋል። ተንታኞች እንደሚሉት ከሆነ ደግሞ ኢራን አሁን ላይም ጥቃት ድጋሚ ከተጀመረባት የኒውክሌር የጦር መሳሪያ መስራት የሚያስችል ዩራኒየም እስከ መጨረሻው ድረስ የማበልጸግ ሂደቷን እንደምትቀጥል መናገሯ ነገሩን ለቀጠናው ሁሉ አስደንጋጭና አስፈሪ ያደርገዋል ተብሏል። ይህ በዚህ እንዳለ የኒውክሌር ፍጥጫ ጎን ለጎን በቀጠናው ሌላ ያልተጠበቀ ወታደራዊ ትዕይንትም ተከስቷል። ታዋቂው የፋይናንሻልና የፖለቲካ ጋዜጣ የሆነው ዘ ዋል ስትሪት ጆርናል በዛሬው ዕለት ባተመው የውስጥ ምንጮቹን በጠቀሰበት መረጃው እንዳለው ከሆነ የተባበሩት አረብ ኤምሬትስ በመሰረተ ልማቷ ላይ ለደረሰባት ጥቃት አጸፋውን ለመመለስ ስትል በኢራን ላይ ሚስጥራዊና ያልተነገሩ ወታደራዊ ጥቃቶችን መፈጸም አጋልጧል። ከዚህ ቀደም አሜሪካና እስራኤል በህብረት በመሆን ኢራንን ሲያጠቁም የዩናይትድ አረብ ኤምሬትስ ግን ስሟ ሳይጠራ በኢራን ላይ ጥቃት ትፈጽም እንደነበር ጋዜጣው አጋልጧል። ዋል ስትሪት ጆርናል እንደሚያብራራው ከሆነ ይህ የተባበሩት አረብ ኤምሬትሶች እርምጃም ኤምሬት በዋሽንግተን ላይ ያደረባት የመጣውን ከፍተኛ ብስጭት የሚያሳይና አሜሪካ የምትሰጠውን የመከላከልና የማስፈራራት ዋስትና ላይ ብቻ ከመተማመን ይልቅ የራሷን ነፃ ወታደራዊ እርምጃ ለመውሰድ ያላትን ከፍ ያለ ፍላጎት ያንጸባረቀ ክስተት ነው ብለውታል። ዘገባው እንዳብራራው አሜሪካና እስራኤል በኢራን ላይ ካካሄዱት ዘመቻ ጋር በተያያዘ ፕሬዝዳንት ትራምፕ የተኩስ አቁም ከማወጃቸው ጥቂት ቀናት ቀደም ብሎ በኤፕሪል መጀመሪያ አካባቢ በኢራን ላቫን በተባለው ደሴት በሚገኝ አንድ ግዙፍ የነዳጅ ማጣሪያ ላይ የተሰነዘሩ ጥቃቶች በሙሉ የዩኤኢ ወይም ደግሞ የተባበሩት አረብ ኤሚሬትሶች የሰነዘረቻቸው ጥቃት ነው ብለዋል። ኢራን በወቅቱ ይህ ስፍራን በጠላት ኢላማ መደረጉን ያመነች ቢሆንም ለዚህ አጸፋ ይሆን ዘንድ ታላላቅ የአሜሪካ የጦር ሰፈሮች በሚገኙባቸው ኤሚሬቶችና ኩዌት ላይ በሚሳኤልና በድሮን ጥቃት መፈጸሟ ይታወሳል። ዋል ስትሪት ጆርናል በዘገባው ሌሎች ሚስጥራዊ ጥቃቶች የተፈጸሙባቸው ቀኖችን ያስቀመጠና ያካተተ ቢሆንም የኤሚሬትስ የውጭ ጉዳይ ሚኒስቴር ስለ ጉዳዩ ተጠይቀው ቀጥተኛ አስተያየት ከመስጠት ተቆጥበዋል። ከዚህ ቀደም ያለምንም ትንኮሳ ለሚሰነዘር የኢራን ጥቃት ወታደራዊ እርምጃን ጨምሮ አጸፋ የመመለስ ሙሉ መብት እንዳላት የዩናይትድ አረብ ኤሚሬትስ ከመጀመሪያው ቀን ስትገልጽ እንደነበረ ይታወቃል። ጦርነቱ ከተቀሰቀሰበት ጊዜ አንስቶ ኢራን የተባበሩት አረብ ኤሚሬትስን ከአሜሪካና ከእስራኤል ጋር ባላት የጠበቀ ግንኙነት ሳቢያ የጠላት ሰፈር ስትል በመፈረጅ በዩኤኢ ላይ ብቻ ከ2800 በላይ ሚሳኤሎችና አውዳሚ ድሮኖችና ጥቃቶችን ወደ ኤሚሬት አስፈንጥራለች። የኤሚሬት ባለስልጣናት ወደ 95 በመቶ የሚሆኑትና ከዛ በላይ የሆኑ ጥቃት በአየር ላይ እንዳከሸፉ ቢናገሩም ያመለጡት ጥቃቶችና የተተኮሱ መሳሪያዎች ስብርባሪዎች ግን የሰው ሕይወትን አጥፍተዋል። በንብረትና በኢኮኖሚም ላይ ከባድ ጉዳት በኤሚሬትስ ላይ አድርሰዋል። የኤሚሬትሶች ቀጥተኛ ወታደራዊ ተሳትፎ ወሬዎች መናፈስ የጀመሩት ገና በመጋቢት ወር አጋማሽ ማንነታቸው ያልታወቁ የጦር ጀቶችና ድሮኖች በኢራን የአየር ክልል ላይ ሲያንዣብቡ በቪዲዮ ከተቀረጸ በኋላ ነው። ተመራማሪዎች እንደሚሉት ከሆነ እነዚህ ወራሪ አካላት የተባበሩት አረብ ኤሚሬትሶች በስፋት ከምትጠቀምባቸው የፈረንሳይ ሚራጅ ተዋጊ ጀቶችና የቻይና ዊንግ ሎንግ ድሮኖች ጋር ፍጹም ተመሳሳይነት ያላቸው እንደሆነ አመልክተዋል። ጡረተኛው የአሜሪካ አየር ኃይል ሌተናል ጄኔራል ዴቭ ዴፑትላ ለዋል ስትሪት ጆርናል በሰጡት ትንታኔ እነዚህ የጦር መሳሪያዎች
እጅግ ትክክለኛና ነጥብ ጠባቂ ጥቃት በመፈጸም በአየር መከላከያ፣ በአየር ላይ ቅኝቶችና በሎጂስቲክ እጅግ ጠንካራ ናቸው ብለዋል። እንዲህ አይነት የላቀ የአየር ጥቃት አቅም እያለ እንዴት ከኢራን የሚሰነዘርብህን ጥቃት ዝም ብለህ ተቀምጠህ ትቀበላለህ? በማለት የኤምሬትሶችን እርምጃ ትክክለኛ ነው ሲሉ ተሟግተዋል። የቀጠናው ተንታኞች እንደሚሉት ከሆነ ደግሞ ይህ ሚስጥራዊ ወታደራዊ እርምጃ የባህረ ሰላጤው ሀገራት አሜሪካን ለኢራን ጥቃቶች ተገቢውንና በቂ ምላሽ ባለመስጠቷ የተሰማቸውን መተውና መከዳት ስሜት በግል ያሳያል። እጅግ ተሰባሪ የሆነው የተኩስ አቁም ቢኖርም ኤምሬትሶች ባለፈው ሳምንት ኢራን በግዛቷ ላይ ጥቃት ፈጽማ በፉጄይራ የሚገኘውን የነዳጅ ተቋማን በእሳት አጋይታለች፣ እንዲሁም 3 ሰዎችን አቁስላለች ስትል ክስ ማቅረባቸው ይታወሳል። የሚያስገርመው ግን ፕሬዝዳንት ትራምፕ ይህንን ጥቃት አለማውገዛቸውና ስለ ጥቃቱ ምንም አይነት ምላሽ አለመስጠታቸው ነው። የገልፍ ኢንተርናሽናል ፎረም ዳይሬክተር የሆኑት ዳኒ ታፈር እንደሚገልጹት ከሆነ ሁኔታውን ሲያብራሩ ከባህረ ሰላጤው ሀገራት እይታ አንጻር አሜሪካ ለደህንነታቸው ቅድሚያ የሰጠች አይመስልም ብለዋል። በተግባርም የባህረ ሰላጤው ሀገራትን ለአደጋ አጋልጣቸዋለች ብለዋል። የቀድሞ የእንግሊዝ መከላከያ ሚኒስትር የዘመቻ ኃላፊና ጡረተኛው ኤር ማርሻል ኤድዋርድ ስትሪንገር በበኩላቸው ለዋል ስትሪት ጆርናል ሲነግሩት የአሜሪካን ታማኝነት በገንዘብ እየገዛ እንደሆነ አስበህ ከነበር አሁን የምትረዳው ነገር ቢኖር የአሜሪካ የጦር ሰፈር በሀገርህ መኖሩ አንተን የጥቃት ዓላማ ከማድረግ ባለፈም አሜሪካ በማንኛውም ሰዓት አሳልፋ ልትሰጥህ እንደምትችል ነው በማለት የሁኔታውን አስከፊነት ገልጸዋል። የኤምሬቶች ፕሬዝዳንት መሐመድ ቢን ዛይድ አልናሂን የቀድሞ አማካሪ አብዱረዛቅ አብዱላ ባለፈው ወር ባደረጉት ንግግር የአሜሪካ የጦር ሰፈር ስትራቴጂካዊ ጠቀሜታ ከመሆን ይልቅ ከባድ ሸክም በኤምሬትስ ላይ መሆናቸውን በአስቸኳይ ከኤምሬትስ ምድር እንዲዘጉና በአስቸኳይ ከኤምሬትስ ምድር እንዲወጡ ጥሪ ማቅረባቸውን ይታወሳል። ይህ በዚህ እንዳለ ወደ ሆርሙዝ ባህረ ሰላጤ ስናቀና በጂኦፖለቲካዊ የውሃ መስመሮች ላይ የሚደረገው ሽኩቻ አዲስ ምዕራፍ በዛሬው ዕለት ይዟል። የኢራን እስላማዊ አብዮታዊ ዘብ IRGCም የባህር ኃይል በዛሬው ዕለት አመሻሹን ባወጣው ይፋዊ መግለጫ በሆርሙዝ የባህረ ወሽመጥ የኢራን መከላከያ ክልል እጅግ ግዙፍ በሆነ ስትራቴጂካዊ አቅጣጫ ማስፋፋቱን አስታውቋል። ማንኛውም በሀገሪቱ የግዛት ውሃና ብሔራዊ ጥቅም ላይ የሚደረግ ጥሰት በፍጹም ከዛሬ ጀምሮ እንደማይታገሰው ገልጿል። አብዮታዊ ዘቡ የባህር ኃይል የፖለቲካ ምክትል ኃላፊ የሆኑት ሪር አድሚር መሐመድ አክበር ዛሬ እንደገለጹት ከሆነ የኢራን የዚህን ስትራቴጂካዊ የውሃ መስመር አሰራርና የወታደራዊ ዘመቻ ወሰንን በተመለከተ ከመሰረቱ በአዲስ መልክ ቀይረዋለች ብለዋል። ባለፈው ጊዜ የሆርሙዝ የባህር ወሽመጥ የሚባለው እንደ ሆርሙዝና ሄንጋም ባሉ ደሴቶች ዙሪያ የሚገኝ ያልተገደበ ጠባብ አካባቢ ነበር ብለዋል። ዛሬ ግን ይህ ታሪክ ተቀይረዋል ብለዋል። አግዛር ባዲ ሲናገሩም ኃላፊውን እንዳብራሩት አሁን ኢራን የባህር ወሽመጡን ስፋት እጅግ አሳድገዋለች። ይህ አዲሱ ወሰናችን ደግሞ ከጃስክና ከሲሪክ የባህር ዳርቻዎች ተነስቶ ከታላቁ የቱምብ ደሴት ባሻገር ድረስ የሚለጠጥ እጅግ ግዙፍ የሆነ ስፍራን ተቆጣጥረናል ብለዋል። ጦርነቱን አንስቶ ኢራንን ሊያወድሙን ቢሞክሩም ነገር ግን ኢራናውያን በተቃራኒው ግዛታችንን ልናሳካ ቀርቶ ግዛታችንን አስፋፍተን መላው የሆርሙዝ ቀጠናን ተቆጣጥረናል ብለዋል። ቀደም ሲል ከ20 እስከ 30 ማይል ብቻ የነበረው የኢራን የሆርሙዝ ላይ የነበሩት ስፋት አሁን ከ500 ኪሎ ሜትር ርቀት በላይ ደርሷል ብለዋል። ይህ ከጃክስና ሲሪክ ተነስቶ ከቄሽምና ከታላቁ የቱምብ ደሴቶች ባሻገር የሚዘልቀው ሙሉ የግማሽ ጨረቃ ቅርጽ ያለው ግዙፍ ቀጠና ነው በማለት አዲሱን የባህር ላይ ወታደራዊ ካርታም ለመጀመሪያ ጊዜ በዛሬው ዕለት ይፋ አድርገዋል። አብዮታዊ ዘቡ ከፍተኛ ኃላፊ አክለው ከዚህ በኋላ ኢራን ብላችሁ ስትጠሩ በካርታ ላይ ልክ እንደዚህ የሆርሙዝ ወሽመጥን ያካተተ መሆን አለበት በማለት የኢራን አዲሱ ካርታም የሆርሙዝ ወሽመጥን ያካለለ ነው ብለዋል። የኢራን የጦር ኃይሎች በቀጠናው የሚደረጉ ማንኛውም እንቅስቃሴዎች እጅግ ጥንቃቄ በተሞላበት ሁኔታ እየተከታተሉ መሆናቸውን አበክረው ተናግረው የኢራን እስላማዊ አብዮታዊ ሪፐብሊክ ሁሉንም የቀጠናው እንቅስቃሴዎችን በከፍተኛ ባለቤትና በጥንቃቄ እየተቆጣጠረ ነው ብለዋል። በውሃ ዳርቻዎቻችንና በጥቅሞቻችን ላይ ማንኛውም አካል ምንም አይነት ትንኮሳ ሊያሳድር አንፈቅድለትም ብለዋል። አክዛርባዲ ለኢራን ሕዝብ የገቡትን ቃል ደግሞ የጦርነት ጽናት የሚያሳይ ነበር። ከዚህ ቀደም እንደተባለው ሁሉ ደማችንን እናፈሳለን እንጂ
አንዲት ስንዝር መሬታችንን አሳልፈን አንሰጥም ብለዋል። የጦር ኃይሎቻችን የሀገሪቱን የግዛት አንድነትና የባህር ክልል በሙሉ አቅማቸውና ኃይላቸው ይከላከላሉ ብለዋል። ይህንን ተከትሎ የኢራን አብዮታዊ ዘብ ሌላ አስገዳጅ ሕግም አውጥቷል። በባህሩ ወሽመጥ በኩል ማለፍ የሚፈልግ ማንኛውም መርከብ ደህንነቱ የተጠበቀ ብቸኛው የጉዞ መስመር ሆኖ የሚያገለግለው በእስላማዊ ሪፐብሊክ የተሰመረው ኮሪደር ብቻ መሆኑን አውጇል። ከዚህም ከተሰመረለት መስመር ውጪ ወጥቶ የሚጓዝ ማንኛውም መርከብ ቆራጥና የማያዳግም እርምጃ እንደሚወሰድበትም አስጠንቅቋል። መጋቢት ወር ማርች አካባቢ መጀመሪያ ላይ አሜሪካና እስራኤል በሀገሪቱ ላይ የከፈቱትን ጥቃት ጦርነት ተከትሎ ኢራን የዓለምን 20% ወይም 1/5 የነዳጅና የጋዝ ጭነት ለሚያስተናግደው የሆርሙዝ የባህር ወሽመጥን የጠላት መርከቦች አያልፉበትም ስትል መዝጋቷ ይታወቃል። አሁን ደግሞ ያ ነገር ተባብሶ ሙሉ በሙሉ ኢራን የሆርሙዝ ወሽመጥን ወደ ራሷ መጠቅለሏን እያወጀች ትገኛለች። ይህ በዚህ እንዳለ የኢራንን ነዳጅ ለቻይና ሽጠዋል የተባሉ 12 ግለሰቦችና ተቋማት በአሜሪካ ማዕቀብ ተጥሎባቸዋል። የአሜሪካ ግምጃ ቤት የኢራንን ነዳጅ ለቻይና የሸጡ ወይም ያስተላለፉ ወይም ያዘዋወሩ ናቸው ባላቸው 12 ግለሰቦችና ተቋማት ላይ ማዕቀብ መጣሉን በዛሬው ዕለት አስታውቋል። የኢራን አብዮታዊ ዘብ በፈጠራቸው ወረቀት ላይ ብቻ የሚገኙ ኩባንያዎች ወይም ሼል ካምፓኒስ በእነዚህ አማካኝነት በድብቅ የነዳጅ ሽያጭ እያከናወነ ነው በማለት ገልጿል። ብዙም ቁጥጥር በማይደረግባቸው ዘርፎች ውስጥ የሚፈጠሩት እነዚህ የይስሙላ ኩባንያዎች ነዳጅ እየሸጡ ለኢራን መንግስት ገቢ እንደሚያገኙም የአሜሪካም ግምጃ ቤት አስታውቋል። ከነዳጅ ሽያጭ የሚገኘው ገቢ ለኢራን የጦር መሳሪያ ምርትና ኢራንን በእጅ አዙር ለሚደግፉ የውጭ ሀገራት ቡድኖች እየዋለ ነው ሲል ነው የሚገልጸው። የአሜሪካ የግምጃ ቤት ጸሐፊ ስኮት በሰንት የኢራን ወታደራዊ ኃይሎች አቅማቸውን ለመገንባት እየሞከሩ ነው፣ እኛም የምጣኔ ሀብት ጫና ማሳደር እንቀጥላለን ሲሉ በማህበራዊ ትስስር ገጻቸው ላይ ጽፈዋል። የኢራን መንግስት የፋይናንስ ምንጮችን እንዘጋለን፣ የሽብር ድርጊቶችን በመደገፍ ዓለም አቀፍ ምጣኔ ሀብት የሚያናጉበትን ትስስርም እንበጥሳለን ሲሉም አክለዋል። ይህ በዚህ እንዳለ ኢራን የሆርሙዝ ወሽመጥን መዝጋቷም ሆነ አሜሪካም የሆርሙዝ ወሽመጥ ላይ ያላትን እንቅስቃሴ ቱርክ ፈጽሞ እንደማትደግፈው በዛሬው ዕለት ቅሬታዋን ገልጻለች። የቱርክ ውጪ ጉዳይ ሚኒስተር ሀካም ፊዳን በዛሬው ዕለት አመሻሹን በሰጡት መግለጫ ለቀጠናዊ መረጋጋትም ሆነ ለዓለም አቀፉ ምጣኔ ሀብት ሲባል የሆርሙዝን እንደ ጦር መሳሪያ መጠቀም አይገባም ሲሉ በዛሬው ዕለት አስጠንቅቀዋል። ፊዳተር ጠቅላይ ሚኒስተርና የውጪ ጉዳይ ሚኒስተር መሐመድ ቢን አብዱራህማን ቢን ጃሲም አልታኒ ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ በባህረ ሰላጤ ላይ ያጋጠመን ያለው ችግር በምንም መልኩ የጋዛን ጉዳይ እንዲረሳ ሊያደርገው አይገባም ባይ ናቸው። ፊዳን የእስራኤል ተስፋፊነት በቀጠነው መረጋጋትና ደህንነት ላይ አደገኛ የሆነ ስጋት የደቀነ ነው ብለዋል። በኢራን ላይ የተካሄደው ጦርነት የዓለምን ኢነርጂና የሸቀጦች ገበያም አውኳል ብለዋል። ሀገሪቱ ለነዳጅ ጭነት ወሳኝ የሆነውን የባህር ወሽመጥ ሆርሙዝን መዝጋት ብቻ ሳይሆን ለማለፍ የሞከሩ ነዳጅ ጫኝ መርከቦችም ላይ ኢራን ጥቃት እየፈጸመች ነው ብለዋል። ለዛሬ ያዝነው መረጃ ይህ ነበር። ውድ ተመልካቾቻችን ቪዲዮአችንን ሌሎች ሰዎች ጋር እንዲደርሱ ላይክ በማድረግ እንዳይዘናጉ። ሰላም በእናንተ ላይ ይስፈን።